ባላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለው ፍጥረታት ሁሉ ሳይፈጠሩ በመንግስቱ የነበረ ፍጥረታትን በቸርነቱ በልዩ ልዩ ህብረ መልክ የፈጠረው ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግብ በኩነተ ሥጋ ተገልጾ ከውድቀታችን ያነሳን ኃይሎች ባይነጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች ሰው ህሊና የማይመረመረው ጥልቅ አይጨብጡት ረቂቅ በባህሪው ሞት በስልጣኑ ሽረት በመንግስቱ ህልፈት የሌለበት ሁሉ እግዚአብሔር ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከቅድስት ድንግል ማርያም ከቅዱሳን መላእክቱ ከቅዱሳን ነቢያቱ ከቅዱሳን ሐዋርያቱ ከቅዱሳን ሊቃውንቱ ከቅዱሳን አበው መነኮሳቱ ጋር ሁሉ ስሙ ለዘላለም ከምድር መሀል እስከ አርያም ጫፍ የተመሰገነ ይሁን። የተከበራችሁ እግዚአብሔር ቤተሰቦች፣ የሥላሴ ልጆች ወንዶችና ሴቶች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? መመስገን የባሕርይ የሆነ ጌታ እንድናመሰግነው በመመስገኛ ቦታው የሰበሰበን ስሙ ከምድር መሀል እስከ አርያም ጫፍ ለዘለዓለም የተመሰገነ ይሁን። ዛሬ ደግሞ ነፋሱ በጣም አይሏል። ባለቤቱ እንደፈቀደ እንደወደደ ተከታታይ ትምህርታችን ነው የምንቀጥለው። እንግዲህ በጥምቀት ዙሪያ ሰፋ ያለ ርዕስ አንስተን ሶስተኛ አራተኛ ጉባኤ ለማየት ሞክረናል። ዛሬ ደግሞ እንግዲህ የክርስቲያኖች ጥምቀት የሚለውን ሀሳብ ነው የምናነሳው። ጥምቀት አንዲት ስለመሆኗ የማትደገም የማትከለስ የማትታደስ አንዲት ናት ብለን ተናግረናል። አንዲት የሆነችው በሥጋ ከወላጅ እናትና ወላጅ አባት የምንወለደው አንዴ ነው። ሁለተኛ ሶስተኛ አንወለድም። ምናልባት ከተወለድን በኋላ ከእናታችን ከአባታችን ጋር በሐሳብ አለመግባባት ከእናት ከአባቶቻችን ጋር ብንጣላ አለመወለድ ግን አንችልም። ከአባቱ ጋር የተጣላ ልጅ በአባቱ አለመወለድ አይችልም። ምክንያቱም አስቀድሞ ወልዶታልና። አስቀድሞ ስለወለደው በአባቱ አለመወለድ ወይም እንዳይወለድ ማድረግ አይቻልም። ይህ ስልጣን ለሰው ልጆች ሁሉ የተሰጠ እንኳን ይቅርና ለሰው ለስግው ቃል ለኢየሱስ ክርስቶስ በራሱ አይስማማም። ከድንግል ማርያም ተወልዷል። ከድንግል ማርያም ያልተወለደ መሆን አይችልም አይባልም። ግን ከድንግል ማርያም ያልተወለደ ወደ መሆን አይመለስም፣ አይቀየርም፣ ሚጠትም የለውም የምንለው ለዚያ መመለስ የለበትም። ለአካላዊ ቃል ስግው የሆነባት ድንግል ማርያም ለዘላለም ለኢየሱስ ክርስቶስ እናቱ ናት። በባህሪው መጸጸት የለበትም። እዚህ በኋላ ያንቺ ልጅሽ አልሆንም ብሎ ሊቀይረው አይደለም። ከዊን ያ ማለት ለሰው ልጆች ሁሉ ሲሰጥ ደግሞ እኔና እናንተ በዘመን ከወለደን አባታችን ድሃ ስለሆነ ክፉ ስለሆነ ሌባ ስለሆነ ድሃ ስለሆነች ክፉ ስለሆነች የሆነ ነገር ስለሆነች ከዚህ በኋላ እናቴ አይደለሽም አንቺ አታስፈልጊኝም ብሎ እናትን መቀየር ሌላ እናት ማግኘት አይቻልም እያሉ ያለሁት እናት ለዘላለም አንዲት ናት። አትታደስም፣ አትከለስም። ያቸው አንዲት ናት። እንደዚሁ ሁሉ ቅድስት ቤተክርስቲያን አንዲት ናት። አንዲት የሆነችዋ ቤተክርስቲያን ልጆቿ የምታደርገን አንዲት በሆነች ጥምቀት ነው። በሌላ ዘመን በሌላ ሰዓት በሌላ ጊዜ ተመልሰን የዛች ቤተክርስቲያን ልጅ ወደ አለመሆን እንወጣለን ብለን ብንሄድ ከእናት አባቶቻችን ጋር ብንጣላ መታረቅ ነው ሊያስፈልገው ይችላል እንጂ አለመወለድ ስለማይቻል ከቤተክርስቲያን ደግሞ እምነቱን ለቆ ኑሮ ቢመጣ ቤተክርስቲያኗ ጋር ይታረቃል። የቤተክርስቲያኗ ልጅ ወደ መሆን ይስማማል። ከዚያ ቄደር ይደረግለታል። ጥምቀት የምትከለስ አይደለችም፣ የምትደገም አይደለችም። አንዲት ጥምቀት ናት። ወነአምን በአሐቲ ጥምቀት በስርየተ ኃጢአትን ስለማስተስረይ ፈንታ ፈጽማ የተሰጠች አንዲት ጥምቀት በእርሷ እናምናለን። ክርስቶስ የተጠመቃትን ጥምቀት እኛ ምን እንጠመቃለን? እርሱ የተጠመቀ አርአያ አብነት ለመሆን ጠየሞ አጣሞሙ እንዲል መጽሐፍ ቀምሶ አቀመሳቸው። ቅዱስ ሥጋውና ክቡር ደሙን ለሐዋርያት ሲሰጥ እንካችሁ እናንተ ብቻ ብሉ ብሎ ለእነሱ የሰጣቸዋል። አስቀድሞ እርሱ ቀምሶ አቀመሳቸው ነው። የቀመሰው ለእሱ ስለሚያስፈልገው አይደለም። ደግ እናት አይታችሁ ከሆነ
ለምታጠበው ልጅ ምግብ ስትሰጠው አልበላም ካለ እሷ ቀምሳ ይኸው ይጣፍጣል እኮ እያለች እንደምታሳየው ሁሉ ክርስቶስ ከአብርሃም ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ለመወለድ አይደለም እንድንወለድ እርሱ ግን ይኸው ከዚህ ተጠመቁ ብሎ የምንጠመቅበትን ቦታ አሳየን። በምድር የኖረው 33 ዓመት ነው። የተጠመቀው ግን አንድ ጊዜ ብቻ ነው። በዚያም ጥምቀት የአዳምን በደል ለማጥፋት አንድ፣ ሁለተኛው ደግሞ ለእኛ አርአያ ለመሆን ሁለት፣ ሦስተኛው ያን ቅዱስ አድርጎ ጥምቀቱን ለመባረክ እርሱ በኖረበት ደግሞ እኛ እንኖራለን። ስለዚህ የክርስቲያኖች ጥምቀት በውሃ ይደረጋል። ነገር ግን በፈሳሽ ውሃ ቢደረግ፣ በወራጅ ውሃ ቢደረግ፣ በሊቀ ጳጳስም ቢደረግ፣ በአንድ ካህንም ቢደረግ ያቺ ጥምቀት አንዲት ናት። መቀዳደም የለባትም። ልክ እንደ ቅዱስ ሥጋውና ክቡር ደሙ ቅዱስ ሥጋውና ክቡር ደሙ መጀመሪያ የተቀበሉትና መጨረሻ የተቀበሉት ሰዎች በክብር የሚለያዩ አይደሉም፣ አንድ ናቸው። ለምን? የሚሰጠው ቅዱስ ሥጋና ክቡር ደም አንድ ነው። እንደ ምድራዊ ጠላ በመጀመሪያ የተቀበልነውና መጨረሻ የምንቀበለው ይለያያል። በጣም ሊለያይ ይችላል፣ ሊደፈርስ ይችላል፣ ብዙ ለውጦች አሉት። ያ ግን ሰማያዊ ስለሆነ የመጀመሪያውና የመጨረሻው በክብርም በመደፍረስ በመቀየርም ሊስማማው የሚችል አይደለም። ክብሩ አንድ ነው። የተቀበለ ሁሉ ያን ዋጋ ያገኛል። ልክ እንደዚህ ሁሉ በሊቀ ጳጳስ በፓትርያርክም ቢጠመቅ፣ በተራ ቄስም ቢጠመቅ፣ በወርቅ በተሰራ ቤተክርስቲያን ቢጠመቅ፣ በጭቃ በጨበቃ በተሰራ ቤተክርስቲያን ቢጠመቅ ጥምቀቱ ግን ስንት ነው አልኳችሁ? የሚሰጠው ዋጋ ስንት ዋጋ ነው? አንድ ዋጋ። ያ ዋጋ ምን ዋጋ ነው? ሰማያዊ ዋጋ ነው። ወይም በሌላ ቋንቋ ክርስቶስን የምናገኝበት መታወቂያ። ያን ሀገር ነዋሪ መሆናችን የሚታወቀው መታወቂያችን ላይ አይታችሁ ከሆነ ዜግነት ይልና ምናዊ ይላል። ምናዊ ይላል? ኢትዮጵያዊ። አሁን ዜግነት ብሎ ኢትዮጵያዊ ካለ ዜግነታችን ኢትዮጵያዊ ብሎ ከተናገረ የኛ ዜግነት የሚገልጽ ኢትዮጵያዊ የሚያሰኘን መገለጫችን መታወቂያችን ላይ ስላረፈ ክርስቲያን ነኝ ያለው ሁሉ ክርስቲያን ሊሆን አይችልም። ክርስቲያን የመሆኑ መታወቂያው በጥምቀት በኩል ያለፈ ሲሆን ያቺ ጥምቀት ደግሞ አንዲት ናት። የምትሰጠው ቤተ ክርስቲያን የሚሰጠው ካህኑ ነው። ያቺ ክህነት ደግሞ ሰማያዊት ናት። ሲመቷን ያከናወናት ደግሞ ባለቤቱ ክርስቶስ ነው። ሊቀ ካህናት እርሱ ነው። ካህናቱ ደግሞ እርሱ የሾማቸው የሐዋርያትን ግብር የሚከተሉ በሐዋርያት አስተምህሮ የሚኖሩ ናቸው። ወንድሞቻችን ታችሁ ከሆነ በፕሮቴስታንቱ ዓለም ተጠምቀን አይደል ይላል። ምን ይላሉ አልኳችሁ? ስሙት እንጂ ምን ይላሉ አልኳችሁ? መጠመቁን ሲጠመቁ በምን አይነት ስርዓት ነው የተጠመቁት? አጥማቂው ማለት በቅባ ሜሮን ሳይታተሙ በቃለ ወንጌሉ ዝም ብለን አምነን በዚያው ተጠምቀናል ብለው የሚናገሩ ካህን በሌለበት ተዋረድ በሌለበት የጴጥሮስን ስልጣን የተረከበ ጳውሎስ የጳውሎስን ስልጣን የተረከበ ሌሎቹ ቅዱሳን ኤለስድሮስ እየዘረዘርን መተን አሁን እስካሉት ሊቃነ ጳጳሳት ድረስ ሰንሰለቱ ያልተቆረጠው በእኛ ቤተ ክርስቲያን በኩል ብቻ። በሌላ በኩል ግን በቀኝም በግራ በፊትም በኋላ እነሱ እንዳሉት ያልተቆረጠ ሰንሰለት የላቸውም። ያን ጥምቀት የሚያከናውነው ሲመት ያለው ስልጣን ያለው ካህን መሆን አለበት። ያን ክህነት ደግሞ ጌታ የሰጠው ለቅዱስ ጴጥሮስ በምድር ያሰረው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ብሎ ስልጣን ሰጥቶታል። እስመ ኢከሰተ ለከ ዘሥጋ ወደሙ፣ ይህም ሥጋዊ ደማዊ መምህር አልገለጸልህም ሰማያዊ አባቴ ነው እንጂ ማለት ማለት ነው። ይሄን ክህነት ስልጣን የሚሰጥ ሰማያዊ ስልጣን እንጂ ምድራዊ ስልጣን አይደለም ማለት ነው። አንድም የተናገረው ቃል አማናዊ ነው ማለት ነው። አፋዊ ትርጉሙ ውሳጣዊ ትርጉሙ ግን በብዙ መልክ የሚተረጎመው ይሄ። ስለዚህ ዋና ተሶል ይልጓ ማለት ይችን ክህነት የሕዝብ ጃጃታ ምንም አይነት ታሪክ ቢፈጠር የማትቆም ሰማያዊት ለመሆኗ መገለጫ ነው ማለት ነው። እሱን በደንብ መያዝ። ጥምቀት እንዳልኳቸው በአራት አይነት መንገድ ነው ሊፈጸም ይችላል። ከአራቱ አንዱ ከጎደለ ጥምቀት ሊባል አይችልም። እነሱ የተጠማቂው ሃይማኖት ያስፈልገዋል። ሃይማኖት ማለት ዶክትሪን ማለት ነው፣ አስተምህሮ ማለት ነው። ሃይማኖት ሲባል ብዙ ሰዎች የሚመጣላቸው ሃይማኖት አያድንም ምናምን ይላሉ አይደል? ትሰማላችሁ። ብቻ ምን ሃይማኖት አያድንም ይላል። እኛ ደግሞ ሃይማኖት ምንድነው? ያመንነው ምን ይባላል አልኳችሁ? ሃይማኖት ያመንነው እኛ ሰለስቱ ስምዐ እግዚአብሔር ብለን
ሶስት ስም ያለው አንድ እግዚአብሔር የሆነ ብለን ያምናል። ያ ያመነው እምነት ዶክትሪን ነው። ለምን ሲባል ሥላሴ ስንት ናቸው? ሥላሴ ስንት ናቸው? ዶክትሪን ከሌለ አንዱ መጥቶ አንድ አራት ናቸው ሊል ይችላል ቢል በምን እናስቆመዋለን? በሃይማኖት የኛ ሃይማኖት እንደሱ አይደለም ብለን ዶክትሪን አለ ቋሚ አስተምሮ ይሄ ነው ብለን እንገልጻለን። ስለዚህ ሃይማኖት ማለት ነው። ስለዚህ የማን አልኳቸው አንደኛው ማን ነው? የተጠማቂው ምን ያስፈልገዋል? ሃይማኖት። ከዚያ ደግሞ አጥማቂው ምን መሆን አለበት? ምን መሆን አለበት? ክህነት ሊኖረው ይገባል። ካህናት ብቻ ናቸው። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም የሚል ቃል ከነገራቸው በኋላ እንዘ ታጠምቅዎሙ በስመ አብ በሉ በስመ አብ ወወልድ ወመንፈስ ቅዱስ ስታጠምቋቸው በአብ በወልድ በመንፈስ ቅዱስ ስም እያላችሁ በሏቸው በሉ እንጂ። ማን ነው እንደዚህ ያለው? ጌታ። ማን ነው እንደዚህ ያላቸው? ሐዋርያት። ለምንድን ነው ሌሎቹን ያላላቸው? በዘመኑ አብረው የሚከተሉት ከሴት ወገን አሉ አይደል? ማርያም መግደላዊት ብሏታል ወይ? ሌላ ማን ያለው? ያለው ሰው አለ የምታስታውሱት? ጌታ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ ከሴትም ከባለ ሀብትም ከሚወዳቸው ሰዎች መካከል እንዲህ አይነት መመሪያ የሰጠው ሰው አለ? ለምንድን ነው ለሐዋርያት ብቻ የሰጣቸው? በክህነት በኩል የምትፈጸም ብቸኛ ስለሆነች ነው ጥምቀቱ። በምን በኩል አቋቸው? በካህናት በኩል የምትፈጸም ብቸኛ ስለሆነች። ስለዚህ በካህናት በኩል የምትፈጸመዋን ብቸኛዋ ጥምቀት ስለሆነ ያዘዛቸው ምን ሆነ? ያዘዛቸው ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ብሎ ነገራቸው ማለት ነው። ስለዚህ በካህናት በኩል የምትፈጸም በውሃ መጠመቅ አለበት። ሶስተኛው በምን መጠመቅ አለበት አልኳቸው? በውሃ። ለምንድን ነው በውሃ አልኳቸው? ባለፈው ነግሬያችኋለሁ በሶስት አይነት እንዴት እንደሚገለጽ። አሁን ደግሞ ዛሬ በውሃ ነው ያልኳቸው። በውሃ መጠመቅ አለበት ማለት ኑሮው ተደላድሎለት በትምህርት ተምሮ የሚኖር ሰው በምን መጠመቅ አለበት? ማን ነው ቃል የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዘኢተወልደ ዳግም እማይ ወመንፈስ ቅዱስ እጅግ በዊአ ውስተ መንግሥተ እግዚአብሔር ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት የሚገባ የለም ይላል። ማነው ቃል የተናገረው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ልብ ብላችሁ አዳምጡ። ከውሃና በሁላችሁ በደንብ በሉ እንጂ ከምን ቀጠለና ከመንፈስ። መንፈስና ውሃ ሁለቱ ካልተገናኘ ጥምቀት ሊባል አይችልም። የእግዚአብሔር መንፈስ የሚባለው ያ ቅዱስ መንፈስ ነው። ወይ ጸልል መልዕልተ ማይ የሚባለው በውሃው ላይ ሳይታይ በረቂቅ ግብር የሚሰጠው ያ ቅዱስ መንፈስና ውሃው ተዋህደው ያ ተዋህዶ ቅዱስ ማይ ይባላል። ቅዱስ ስለሆነ ይቀድሳል። ቅዱስ ስለሆነ ይቀድሳል። በቅድስናው የሚቀድሰን ማዩ ቅዱስ ስለሆነ ነው። ማዩ ራሱ ደግሞ ከውሃነት ወጥቶ የሚቀደሰው ሁሉን የሚቀድስ እርሱ ቅዱሱ መንፈስ ስላለበት። ከዚህ ቅዱስ መንፈስ የተለየው ግን ማይ አይባል፣ ውሃ ይባላል። ማይ ወደ ምን ያድጋል? ማይ ማለት ያቺ ማየ ገቦ ናት። ማይ የምትባል ማየ ገቦ ባለፈው እንደነገርኳችሁ በዕለተ ዓርብ ከጎርሙ የፈሰሰችዋ ውሃ እርሷን ተጠምቀን ሰማያዊ ሀገር የምናገኝባት ወደ ክርስቶስ የምንገባባት ክርስቶስን የምንለብስባት ናት። ክርስቶስን የምንለብስባት የሆነችው ደግሞ ዘኢተወልደ ዳግም እማይ ወመንፈስ ቅዱስ አለ። ከውሃና ከመንፈስ ቅዱስ ካልተወለደ በቀር ማለት ልብ ብላችሁ አዳምጡ። ውሃው ብቻውን ሰማያዊ ሀገር አይሰጥም። መንፈስ ቅዱስ ብቻውን ደግሞ ሰማያዊ ሀገር ሰጥቶኛል አይባልም። ግብር ያስፈልገዋል። ምን ግብር? የሚገለጽ የሚታየው በውሃ ነው። በውሃ ነው የሚታየው። ስለዚህ ጌታችን ተናገረ፣ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ይሄንን ይዘው ውሃ ያለው ቃሉን ነው ይሉ። ምኑ ነው አሉ? ውሃ ያለው ምኑ ነው የሚሉ? መንፈሱን ምን አለው ነው የሚሉ? ቃል አለው። ጥሩ እሺ፣ መንፈሱን ቃል ካለው ቃሉን ምን ብሎት? ውሃ እያለ ቃል በቃል እየተናገረ ጌታ ሁለት ሶስት ቦታ ደጋግሞ እየተናገረ ለእርሱ ግን አይደለም ይላል። የጌታን ቃል መቃወም፣ የጌታን ቃል አለመቀበል፣ የጌታን ቃል ቀይሮ የራስን ሀሳብ አስቀምጦ ይዞ መጓዝ ከሰማያዊ ሀገር የሚያጎል እንጂ የሚመራ አይደለም። በምሳሌ ልግለጽ። ጌታችን መድኃኒታችን ኢየሱስ ክርስቶስ መንገዱ በዚህ አካባቢ ነው እያለ በዚህ ነው ብሎ ጌታን መቃወም ይችላል?
ይቻላል ወይ? እነርሱ ግን ሲቃወሙ ተመልከቱ። በማርቆስ ወንጌል 16:16 ሁሌ የምታውቁት የሚነገረው ቃል ያመነ በሉ የተጠመቀ ምን ይላል? ልብ ብላችሁ ቃሉን እያሰባችሁ ተናገሩት። ያመነ በሉ እስኪ ቀጥሉ። ከዚያ ቀጥሉ። እነሱ ምን ይላሉ? ፕሮቴስታንቶች ደግሞ ያመነ የዳነ ይጠመቃል። ስም እያጠፉ አይደለም፣ ክርስቶስን እምነታቸው ይሄ በቃ ስታምን ትድናለህ። ካመን በኋላ ድናል። ከዲያን የምትጠመቀው ጥምቀት በቃ ከክርስቶስ ጋር ለመሳተፍ ነው ይላል። ለዚህ ደግሞ የሐዋርያው ቅዱስ ጳውሎስ ወደ ሮም ሰዎች የጻፈው መልእክቱ ምዕራፍ 6 ላይ እሷንን ይጠቅሷታል ሄደው አይልም። ደግሞ ቅዱስ ጳውሎስ ከሞቱ ጋር ከተባበርን እንዲሁ በጥምቀት ከእርሱ ጋር እንቀበራለን የሚለው ቃል ለመተባበር ከክርስቶስ ጋር ለመተባበር ነው ይላሉ ፕሮቴስታንት አለ። ለመተባበር ከሆነ መተባበር ማለት ነው መተባበር ማለት ነው ማለት ሐዋርያው ቅዱስ ጳውሎስ መተባበር ይላል። ምን ማለት ነው መተባበር? ኦኬ እኔ የሆነ ዕቃ ተሸክሜ ኧረ ተባበሩ ይብል ምን አርጉ እያሉ ተሸከሙ አግዙ ነው አይደል? ኦኬ ከክርስቶስ ጋር ለመተባበር ማለት ክርስቶስን አግዙት ማለት ምን ማለት ነውና መተባበር ከሆነበት አንድ መሆን ማለት መተባበር ማለት አልኳችሁ አንድ መሆን ከክርስቶስ ጋር አንድ ያልሆነ አካል ገነት መንግስተ ሰማያት ይገባል ወይ? ገነት መንግስተ ሰማያት ለመግባት መስፈርቱ ምንድነው? ከክርስቶስ ጋር አንድ መሆን ነው። እስኪ ከክርስቶስ ጋር አንድ ምን ሆነው ምን ስንሆን ነው? ምን ስንል አልኳችሁ? ካልተጠመቀ ሰው ከክርስቶስ ጋር ህብረት የለው። ሐዋርያው ቅዱስ ጳውሎስም ለገላትያ ሰዎች በጻፈው መልእክቱ ከክርስቶስ ጋር የተጠመቃችሁ ሁላችሁ ከክርስቶስ ጋር ምን ብላችኋል? ክርስቶስን ለብሳችኋል፣ ከክርስቶስ ጋር ደግሞ ትኖራላችሁ ነው። ከክርስቶስ ጋር ለመኖር ክርስቶስን መልበስ ነው። ክርስቶስን ለመልበስ ደግሞ መጠመቅ ግዴታ ነው አይደለም ብለው ይቀይሩታል። ይሄ ብቻ አይደለም፣ ሌላም ብዙ ይቀይራል። የሐዋርያው ቅዱስ ጳውሎስ እንደምታውቁት በግብረ ሐዋርያት ስታነቡ አናንያ ጠመቀው ይላል። ተጠምቋል አልተጠመቀም? ተጠምቋል አይደል? እንዳልጠመቅ የሚከለክለኝ ማን ነው ብሎ ተጠምቋል። የተጠመቀው ከክርስቶስ ጋር አንድ ለመሆን ነው አይደል? ባይጠመቅ ከክርስቶስ ጋር አንድ ይሆናል አይሆንም? ከክርስቶስ ጋር አንድ ስለሆነ ነው የተጠመቀው ነው። ከክርስቶስ ጋር አንድ መሆን ነው የተጠመቀው ለመሆን ነው። አንድ ሰው መታወቂያ ሊያወጣ ቀበሌ ቢሄድ መታወቂያ ስለሌለው ነው ቀበሌ ሄዶ ወይስ መታወቂያ ስላለው ነው ቀበሌ ቢሄድ? መታወቂያ ለማውጣት ነው ወይስ መታወቂያ ስላወጣ ነው ቀበሌ ሰው ሄዶ? አቤት ምን ተጠመቀው? ከክርስቶስ ጋር አንድ ለመሆን ነው ወይስ ከክርስቶስ ጋር አንድ ስለሆነ ነው የተጠመቀው? ከክርስቶስ ጋር ምን ለመሆን አንድ እንዲሆኑ እግዚአብሔር ይርዳቸው። እኛ ግን ከክርስቶስ ጋር አንድ ሆነናል። የክርስቶስ ልብ የኛ ልብ ነው። የነሳ ልቦና ክርስቶስ ብነ እኛ ግን የክርስቶስ ልቦና ምን አለን ብለው ይናገራል። የክርስቶስ ልቦና እንዲኖረን ደግሞ በጥምቀት በኩል በምትሰጥ አንዲት ብቸኛ በእውነት ምንነት ነው አልኳችሁ? ልጅነት ነው። ይህች ልጅነት ደግሞ ምንድን ናት? በጥምቀት የምትሰጥ ናት ማለት ሊቃውንቱ በመላ ተራቀውበታል። ቅዱስ ጎርጎርዮስ ዘኑሲስ በጥምቀት ከክርስቶስ ጋር አንድ የምትሆኑ እናንተ ህብረታችሁ አንድ ነው ብሎ ይናገራል። ቅዱስ ዮሐንስ አፈወርቅ ጥምቀት ማለት ክርስቲያን ከክርስቶስ ጋር የሚኖርበት ሰማያዊ ሀገር ማለት ነው ብሎ ይናገራል። ጥምቀት ማለት እሱ ነው ብሎ የሚናገረው ማቴዎስ ማነው ዮሐንስ ወንጌል ምዕራፍ 3 በተረጎመበት ድርሳኑ ማለት ነው። ሌላም መጻሕፍት የተባበሩበት በጥምቀት በኩል ሰማያዊ ሀገር እንደምናገኝ ነው የነገሩ። ስለዚህ ጥምቀት ብቸኛዋ ከክርስቶስ ጋር አንድ የምንሆንበት ከሆነ እኔ እንዲህ ብዬ ጠይቃለሁ። እኔ የምለው እግዚአብሔር ግን ሌላ መንገድ ያልሰጠን በውሃ በኩል ወደዚያ እንድናልፍ ያደረገን ለምን ይመስላችኋል? ለምን ይመስላችኋል? ሁለት ሶስት ምክንያቶችን ልንገራችሁ። አንደኛ ምክንያት ውሃ ሁሌም በሁሉ ዘንድ ርቁቅ ስለሆነ ማለት ስለሚገኝ ማለት በሁሉ ዘንድ ስለሚገኝ ድሃ ሀብታም ብሎ አዳልቶ የማይወርድ በሁሉም ሰው ደጃፍ ስለሚገኝ በማር በቅቤ በወተት በሌሎቹም ውድ ዕቃዎች በወርቅ ቢሆን ኑሮ ባለሀብቶች ተጠምቀው ድሃዎች ግን ምን ይሆኑ ነበር? ከዚያ የተገለሉ ነው ይቀሩ ነበረ። ስለዚህ እግዚአብሔር እሱን አደረገ። ሁለተኛ ውሃ እንደምታውቁት የተናቀ ነው። ውሃ ደጃፍ እንዳያደርግ ብሎ ቤት የሚያገባው ሰው
አለ የምትጠጡትን አይደለም ያሉት ውሃ ነው ያሉት። ውሃ ሲባል ከቤት ያለውን ብቻ ነው እንደሚጠቀልለው ውጭ ያለው ውሃ ነው። ሌባ ይሰርቀዋል ብሎ ውሃ ቤት ውስጥ ያገባዋል። ርካሽ ነው አይደል? የረከሰውን ቀደሰው። እግዚአብሔር እኮ ባለፈ ነግራችኋለሁ። የረከሰውን የሚቀድስ አምላክ ውሃውን ቅዱስ አድርጎ ሰው የሚቀደስበት ሰው የሚባለውን ፍጥረት የሚቀድስ አደረገ። አመድ እንደምታውቁት ከአመድ በላይ የተናቃል አለ ወይ? ሰውን እንኳን ሳሰድበው እኮ አንተ አመድ ነው ምንሏል። በጣም የተናቀ ቤተ መቅደስ አመጣና እግዚአብሔር ግን ምን አደረገው? እምነት አደረገው። በክብር የሚያዝነት አደረገው። የሚናቀው እንጨት ቤተ መቅደስ ውስጥ ገብቶ ምን ሆነ? መስቀል ብቻ አይደለም ታቦት ሆነ። ታቦቱን እኮ ኃያል ያደረገው የተጻፈበት ጽሑፍ ነው እንጂ የሚስተረው ግን ከእንጨት ተሰርቶ ግን ደግሞ ምንድን ነው? ኃያል የሆነ የእግዚአብሔር ስም ተጽፎበታል። ኃይል አለ። ሌላ አንዱ ሊቅ ሲናገሩ አመድ ገብቶ እምነት ሆኖ ይወጣል፣ ውሃም ገብቶ ጸበል ይሆናል፣ እንጨት ገብቶ መስቀል ታቦት ይሆናል። አንተ ግን አውሬ የሆነ ገብቶ አውሬ እንደሆነ ወጣ ይላል። ቤተ ክርስቲያኑ ገብቶ ሳይቀየር የሚወጣው ሰውዬ እኮ ሲሄድ። ስለዚህ የተናቀ ነው ውሃ እንደምታውቁ፣ የከበረ አይደለም። የከበረ ወንበር ሰጥቶ የሚያስቀምጠው የለም፣ በክብር የሚያኖረውም የለም። ይግባ የሚለውም የተናቀውን ቀድሶ የሚቀድስ አደረገው። መንፈስ ቅዱስ የሚያድርበት ማኅደረ መንፈስ ቅዱስ ሆነ። ሁለተኛ ውሃ በብሉይ ኪዳን ዘመን እንደምታውቁት የሚታወቀው በጥፋት ነው። ሰብአ ትካትን ሲያጠፋ፣ ሰብአ ሰዶምን ሲያጠፋ በጥፋት ነው የሚታወቀው አይደል? በጥፋት የሚታወቀውን ውሃን ሁሌ ሰው ሲያየው ለመዓት ብቻ የሚታዘዝ አድርጎ ስላሰበው በአዲስ ኪዳን ግን የምሕረት ሰውና እግዚአብሔር የሚገናኝበት ሰውና እግዚአብሔር አንድ የሚሆንበት አድርጎ አኖረው። እግዚአብሔር እኮ ታሪክ ይቀይራል። በኖህ ዘመን ቆራ ኦሪት ዘፍጥረት ግማሹን ያነበበ ሰው ቆራ አይወድም። ኦሪት ዘፍጥረት ምዕራፍ 9 ምዕራፍ 7 ምዕራፍ 5 አካባቢ እነዚህ ማለት ምዕራፍ 6 አካባቢ እኔን ያነበበ ሰው በቃ እኔን አንብቦ ማንበብ ያቆመ ሰው የቆራ ጠላት። መጽሐፈ ነገሥትን ያነበበ ደግሞ ቆራን ይወደዋል አሉ። እንዴት ካላችሁ ቆራ እንደምታውቁት በኖህ ዘመን ተልኮ የቀረ ነው አይደል? እንደውም የጠቆረ የዛን ጊዜ ነው የሚሉ ሰዎች አሉ። ከየት እንደሚያመጡ አልጠቆረም። የዛን ጊዜ ሲፈጠርም እንደዚህ ያለ ሲፈጠር ምንድን ያለ ነው አልኳችሁ? ቆራ ራሱ ሲፈጠር ጥቁር ነው እንጂ ተረግሞ የጠቆረ አይደለም። እና በዚያው ቀረ። ስለቀረ የተረገመ ሆነ ምናምን ብለን የቋቋ የሚለው በዚያ ምክንያት ነው ብለው ድምፁን ሳይቀር ስያሜ ሰጥተውታል አባቶቻችን። ይሁን ሊገርማችሁ ግን ቁርአን ብላችሁ እናንተ ስለ በጥፋት ነው የምታውቁት። በመጽሐፈ ነገሥት ግን ኤልያስ ይባል ነብይ ታውቃላችሁ? የኤልያስ ሊቀ አበው ነበር። ምግብ አመላላሹ ማለት ቋኒ ይፈይቶ ለቋስ ከሚደረስ ኤልያስ ሲቀርበት በዚያው ቁርአንን እንደ ቁርአን በሁን ይቀመዋል እንዴ ተገረመ። በዚያው ማለት ፈጣን በራሪ ስለሆነ እሱንም ሌላ ቁርአን ደግሞ ቢቀማ ተነሳበት እንዴ ብሎ ገርሞ። ስለዚህ ምን እያልኳችሁ ነው? እኔ ቁርአን በአንድ ዘመን ተልኮ የተላከውን ባይፈጽምም ቄጠማ ይዞ መምጣት የተሳነው ቁርአን በእግዚአብሔር ትእዛዝ ሲሆን ግን ስጋ አመላላሽ ሆነ። አይገርማችሁ? እንዲሁ ቁጭ እየልብላል ሳይ ለኤልያስ ስጋ እያዘለት ይመጣል። አሞራው እግዚአብሔር ሲያዘው እንደዚህ አለ እያልኳችሁ ያለው እግዚአብሔር ሲያዘው ለጥፋት የነበረው ለምሕረት ይሆናል ማለት ምን ማለት ነው? ለጥፋት የነበረው ውሃ በብሉይ ኪዳን በአዲስ ኪዳን ግን ለምሕረት ሆነ። ሰውና እግዚአብሔር አንድ የሚያደርግ የሚያዋህድ ሆነ። መንፈስ ቅዱስ የሚያድርበት ሆነ። ዘኢተወልደ ዳግም እማይ ወእመንፈስ ቅዱስ ይጅግልበው ያውስተ መንግሥተ እግዚአብሔር ማለት ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በቀር ማለት ቅዱሱ መንፈስና ውሃው በተዋሃደበት ያልተጠመቀ ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ምን ማለት ነው? ይሄ ቃላችሁ ያ ቅዱስ መንፈስ ደግሞ የሚያድረው ተጠርቶ ነው። የሚጠራው ደግሞ ካህኑ ነው። ምን ብሎ ቃላችሁ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብሎ ሲናገር ያ ቅዱስ መንፈስ በውሃው ላይ ያደረው እንደተዋሃደ በካህኑ ድምፅ ያጠምቀዋል። የተጠመቀው
የሥላሴ ልጅነትን ያገኛል። ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወለደ ይባላል። አሁን ተመልከቱ። አብርሃ ከመንፈስ ቅዱስ የሚለውን አብራራላችሁ። አብርሃ ማለት ክፋይ ማለት ክፋይ ወይም ደግሞ መገኛ ቦታ። አብርሃ ከመንፈስ ቅዱስ ማለት ከመንፈስ ቅዱስ ቦታ ወይም ከመንፈስ ቅዱስ ከሕልውናው ከዚያ መገኘት ማኅፀነ ዮርዳኖስ ማለት ደግሞ ከዮርዳኖስ ወንዝ ከውሃው ጌታ ስለተጠመቀበት ማንኛውም ያ የሚቀደሰው ማይ ጌታ በዮርዳኖስ ተጠምቆ እንደቀደሰው ያለ ቅዱስ ይሆናል። በዚያ ቅዱስ ስለምንጠመቅ ሁሌም አብርሃ ከመንፈስ ቅዱስ ይባላል፣ ማኅፀነ ዮርዳኖስ ይባላል። አብርሃ ከመንፈስ ቅዱስ ብቻውን አይነገርለትም። ተቀይሮ ደግሞ ማኅፀነ ዮርዳኖስ ብቻውን አይነገርም። ማኅፀነ ዮርዳኖስ አብርሃ ከመንፈስ ቅዱስ ሁለቱ ባንድ ላይ ይነገራል። አብርሃ ከመንፈስ ቅዱስ ስንል በውሃው ላይ መንፈስ ቅዱስ እንዳደረ እንገልጻለን። ማኅፀነ ዮርዳኖስ ስንል ደግሞ ከውሃው እንደተጠመቀን ይነገራል። ስለዚህ ጥምቀት የሚባለው እሱ ነው። በአጠቃላይ ወይም ማጠቃለያ ጥምቀት ሰው በአብ ወልድ በመንፈስ ቅዱስ በውሃ 3 ጊዜ ብቅ ጥልቅ ብሎ ጠልቆ 3 ጊዜ የሆነበት ምክንያት በአብ ወልድ በመንፈስ ቅዱስ ስም ማመኑን ለመግለጽ 3 ጊዜ ከአንድ ውሃ መጠመቁ በአንድ አምላክ ማመኑ 3 ጊዜ ብቅ ጥልቅ ማለቱ ያ የሚያመልከው አንድ አምላክ 3 አካል መኖሩን ለመግለጽ ነው ማለት ነው። ተወልዶ የቤተ ክርስቲያን ወገን ለመሆን የሚችልበት ምስጢር ነው። የቤተ ክርስቲያን ወገን ለመሆን የሚችልበት ምስጢር ወደ ቤተ ክርስቲያን መንግሥተ ሰማያት መግቢያ በር፣ ወደ ቤተ ክርስቲያንና መንግሥተ ሰማያት መግቢያ በር ነው። ለጊዜው ቤተ ክርስቲያን ይገባባታል ተጠምቆ። ነገ ደግሞ የት ይገባል? መንግሥተ ሰማያት ይገባል። ለጊዜው አሁን እንደነገርኳችሁ የት ነው የሚገባው? ቤተ ክርስቲያን። ቀጥሎ የት ይገባል? አቤት ቤተ ክርስቲያንን የሚያውቅ መንግሥተ ሰማያት አይገባም። መንግሥተ ሰማያት የማትናፍቀው ቤተ ክርስቲያን አይገባም። ቤተ ክርስቲያንን የገባ እቺ ቤተ ክርስቲያን እንደምታያት የምናልናት በግዘ በሥጋ ነው፣ የምንኖርባት በሰማይ በረቂቅ ዓለም። ቤተ ክርስቲያን መርከብ ናት፣ የምንሻገርባት ረቂቅ ሀገር ናት፣ ሰማያዊት ናት። በዚች ቤተ ክርስቲያን በኩል ነው ወደ ክርስቶስ የምንሄደው። ለጊዜው በቤተ ክርስቲያን እንገባበታለን። በር የሚሆነን ግን ወደ እርሷ ለመግባት ጥምቀት ነው። አንድ ምስጢር እንገራችሁና ልጨርስ። ልክ ደብዳቤ ተጽፎ ማኅተም ከሌለው አገልግሎት የለውም። ከማን እንደተጻፈ ከየት እንደተጻፈ አይታወቅም። ባለቤቱ የሚታወቀው በምኑ ነው? በማኅተሙ ወይም በምኑ ነው? በፊርማው። ጥምቀት ደግሞ ያ የምንጠመቀው ጥምቀት ደብዳቤ ይባላል። ምን ይባላል አልኳችሁ? ደብዳቤ። ማኅተሙ ቅዱስ ሥጋውና ክቡር ደሙ ነው። ውጭ ላይ ያለው ካህን ልክ ደብዳቤ እንደመጻፍ ሌላ ደብዳቤ ያጠምቀናል፣ በቅባ ሜሮን ያትመናል። ከዚያ ወደ ዋናው ወደ ስራ አስኪያጁ ይልክልናል። ያ ካህን ጸሐፊ ነው። መቅደሱ ላይ ቅዱስ የሚለው ካህን ደግሞ ስራ አስኪያጅ ነው። ጸሐፊው ካህን ጽፎ ማለት አጥምቆ በቅባ ሜሮን አትሞ ይልከናል። ወዴት ይልከናል? ወደ ቤተ መቅደስ። ቤተ መቅደስ ስንገባ ደግሞ ካህኑ እየቀደሰ እናገኘዋለን። ከሚቀድሰው ካህን ማኅተሙን እናስመታዋለን ማለት ቅዱስ ሥጋውና ክቡር ደሙን እንቀበላለን ማለት ነው። አሁን ልብ በሉ። ወረቀቱ ብቻውን ተጽፎ አገልግሎት ይሰጣል ወይ? በጣም ጥሩ። ወረቀቱ ሳይጻፍ ማኅተም ቢመታ ምን ነው ሙያ በሉ እንጂ አንድም ወዘር ወረቀት ላይ የሆነ ማኅተም ተጽፎ ብታገኙ ምን ብላችሁ ታጣሉ? ጥሩ እንጂ ሰዎች ምንድን ነው የሚባለው? ጽሑፉ ምን ይላል? ምንም ነው አይደል? ስለዚህ ምን ነው መሆን ያለበት? ምጅምር ጽሑፉ ይጻፋል። ጽሑፉ ተነቦ ደብዳቤው ይመታላል። ይሄኛው ጽሑፉን ይጽፈዋል ማለት ነው። ያጠምቀዋል፣ በቅባ ሜሮን ያትመዋል፣ ማተብ ያደርግበታል። ይህ ንባብ ነው፣ ጽሑፍ ነው። ቤተ መቅደሱ ይገባል፣ ካህኑ ያነበዋል። አንገቱ ያለውን ማተብ ያየዋል፣ የታተመበትን ቅባ ሜሮን ያየዋል፣ የተጠመቀበትን ማይ በገለው የፈሰሰውን ያስተውላል። ከዚያ ማኅተም ያደርግበታል፣ ይፈርምበታል ማለት ከዚህ በኋላ አንተ የክርስቶስ ልጅ ሁናል ብሎ ቅዱስ ሥጋውና ክቡር ደሙን ያቀብለዋል። ከማኅተም የተለየ ጽሑፍ ክሳራ እንደሆነ፣ ከጽሑፍ የተለየ ማኅተም ወዘን እንደሆነ፣ ከጥምቀት የተለየ ቅዱስ ሥጋ፣ ከቅዱስ ሥጋው የተለየ ጥምቀት የላትም።
ስለዚህ ማጠቃለያ የመንግስተ ሰማያት በር የሚሆነን ቅዱስ ሥጋውን ክቡር ደሙን እንድንቀበል የሚያመራን እርሱ ምንድን ነው አልኳቸው? የክርስቶስ ጥምቀት የሰጠን እርሱ ነው ማለት ነው። በእርሱ በኩል ወደዚያ እናድጋለን። ያስተማረን፣ የመከረን፣ የገሰጸን የአበው አምላክ ስሙ ይክበር ይመስገን። ቀጣይ ቁርባን እንጀምራለን። ምስጢረ ቁርባን ከዚያ ምስጢረ ትንሣኤ ሙታን ምስጢረ ቁርባን የ3 ቀን ትምህርት ወይ 2 ቀን ይመስላል። ከዚያ ምስጢረ ትንሣኤ ሙታን የ5 ቀን ወይ 4 ቀን ትምህርት። ከዚያ ቀጥታ ወደ ነገረ ማርያም እንገባለን። ከዚያ ወደ ነገረ ቅዱሳን፣ ከዚያ ወደ ዓለም ታሪክ፣ ከዚያ ወደ ኢትዮጵያ ታሪክ፣ ከዚያ እንዲህ ያለ ታሪኮችን ነው ዳሰሳ የምናደርገው በዚህ ዓመት እስከ መስከረም ድረስ ለማጠናቀቅ እንሞክራለን፣ እንደፈቀደ ማለት ነው። እናንተ ደግሞ በርትታችሁ ተማሩ። በዚሁ አጋጣሚ አንዳንድ በጎረቤቶቻችሁ ያሉ በፕሮቴስታንቱ ዓለም ለመማር ፍላጎት ያላቸው እህቶች ወንድሞች ካሉ ወደኛ ይዛችሁ ዛሬ በመካከላችን ነገ እሑድ ትምህርቱን ተምሮ ቤተ ክርስቲያኗን ማርከው መጠመቅ የሚችል አንድ የፕሮቴስታንት ወንድማችን ወደዚህ የጋበዙት እንዲሁም ምንድነው ጥምቀት ስለሆነ ማስተምር እሱም ነገ እሑድ ተጠማቂ ስለሆነ ያው በደስታ ወደዚህ ዘመተናል ማለት ነው። ስለዚህ በሱ በጣም ፍጹም ደስ ይለናል። እግዚአብሔር ብታመሰግኑ ደስ ይለኛል በጣም። ሌሎችም ካሉ እንዲሁ እየተማማርን የምንቀጥል ነው የሚሆነው። ከእናንተ ይልቅ በመጣው ደስ ይለኛል። 99ኙን በዱር ትቶ አንዱን ፍለጋ የመጣው ኢየሱስ ክርስቶስም ያስተማረን እሱን ምሳሌ ስለሆነ ከዚያ ቀጥሎ ምንድነው ደህና ደህና